አስተማሪያችን እኮ ትምህርት ሶላት እንዳሰግዱ ጀልባብ እንዳለብሱ እንደውም ደግሞ ሬሳ መቅበር አይቻልም እያለች ነው። በቃ እኔስ አሁን ተስፋ እየቆረጥኩ ነው ያለሁት። የጀልባቡ ቢገርመኝ እዚህ ሶላት ትሰግዳላችሁ አይደለም? እዚህ ትምህርት ቤትና እዚህ ሀገር እኮ ሶላት መስገድ አይቻልም፣ ሬሳ መቅበር አይቻልም። አዛን እንዳይወጣ አልተከለከላችሁም እንዴ? ምን አገባሽ? السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እናንተ ለምንድን ነው ጀልባብ ለብሳችሁ የመጣችሁት? ሁለተኛ እዚህ ትምህርት ቤት ጀልባብ ለብሶ መምጣት አይቻልም። ዳይሬክተሯ ሳመጣብን ቶሎ እንስገድ። እናንተ ሶላታችሁን አቁሙ ሶላታችሁን። አቤት ቲቸር፣ እዚህ ትምህርት ቤት ሶላት እንደማይሰገድ አታውቁም እንዴ? የጀልባቡ ቢገርመኝ እዚህ ሶላት ትሰግዳላችሁ አይደለም? እዚህ ትምህርት ቤትና እዚህ ሀገር እኮ ሶላት መስገድ አይቻልም፣ ሬሳ መቅበር አይቻልም። አዛን እንዳይወጣ አልተከለከላችሁም እንዴ? ምን አገባሽ? ዝም በይ። እህቴን አትምቻት። አንቺንም ነው የምጨምርልሽ። እዚህ ትምህርት ቤት ሁለተኛ ሶላት መስገድ አይቻልም። እንደውም ነገ ወላጅ ይዛችሁ ነው። ጀልባቡ እኮ የሴት ልጅ መከበሪያ ነው። እዚህ ትምህርት ቤት ክብር ልትሉ ሳይሆን የትምህርት ቤትን ሕግ ልታከብሩ ነው የመጣችሁት። እኛ ሙስሊሞች ለዲናችን ነፍሳችንን እንሰዋለን። ነገ ወላጅ ይዛችሁ ካልመጣችሁ እዚህ ትምህርት ቤት እንዳትገቡ። ሰላም አለይኩም። ወአለይኩም ሰላም ልጅ። ትምህርት እንዴት ነበር ልጄ? ደህና ነው። አስተማሪያችን እኮ ትምህርት ሶላት እንዳሰግዱ ጀልባብ እንዳለብሱ እንደውም ደግሞ ሬሳ መቅበር አይቻልም እያለች ነው። በቃ እኔስ አሁን ተስፋ እየቆረጥኩ ነው ያለሁት። ልጄ ተስፋማ መቁረጥ የለብሽም። ዛሬ ላይ የምትማሪው ትምህርት እኮ ለነገ ለአኺራሽ አይጠቅምሽም። ዛሬ ላይ የምትማሪው ትምህርት ስለዛሬ ለዱንያሽ ብቻ ነው የሚጠቅምሽ። ነገ ላይ የሚጠቅምሽ ግን ዛሬ ላይ በዲንሽ ምን ያህል እንደበረታሽ ነው የሚጠቅምሽ። ዛሬ ላይ እንደዚህ ተስፋ መቁረጥ የለብሽም። ምክንያቱም ደግሞ እኛ ሙስሊሞች ለእስልምናችን ህይወታችንን እንሰዋለን። ይሄን እንዳረሽ። እሺ እኔስ አሁን በቃ ዳይሬክተሯን እናስፈቅድና መስጊድ እዚህ ትምህርት ቤት ውስጥ መስጊድ እንዲገነባ አስባለሁ። ዳይሬክተሯ አባሰችው አለቀጥ እኮ አሁን በጣም እያባሰችው ነው። ደግሞ ሶላታችንን መስገድ ልከለክለን ነው እንዴ? እናንተ አስተማሪ እንኳን ሲመጣ አትነሱም እንዴ? ሀሳብ ውስጥ ነበር። የምን ሀሳብ ውስጥ ነው? እስኪ ንገሩኝ ሀሳባችሁን። እኛ ሀሳባችን በትምህርት ቤት ውስጥ መስጊድ እንድንገነባ ነው። የጀልባባችሁ ገረመኝ። ሶላት ሰገዳችሁ፣ አሁን ደግሞ መስጊድ እንዲገነባ ታስባላችሁ እንዴ? ተማሪ ያሰበው እኮ ሲባል ትምህርት ቤቱ ከፍ እንዲልለት ውጤት እንዲያመጣ ነው እንጂ እንደዚህ ያስባል እንዴ? እንደሷ ተማሪ ትምህርታችሁን አትማሩም እንዴ? ቀጥ ብላችሁ። እኛ ሙስሊሞች እኮ በቀብር ውስጥ የምንጠየቀው 1 2 ABCD ሳይሆን ስለ አኺራችን ብቻ ነው። ይሄ ልትሉ ሳይሆን እዚህ የመጣችሁ ትምህርታችሁን ልትማሩ። እንደውም ለ3 አመት ተፈርዶባችኋል። እዚህ ትምህርት ቤት እንዳትመጡ። ለምን ለ3 አመት ለ4 አመት ማድረግ ትቻለሽ? እኛ ሙስሊሞች ለዲናችን ህይወታችንን እንሰዋለን። ደሞቼ ምንድናት? ወላጃችን ናት። እንኳንም ደህና መጣሽልኝ። ተማሪዎች እዚህ ትምህርት ቤት አስተማሪ አከብሩ፣ ከዛ ሶላት ይሰግዳሉ፣ ጀልባብ ይለብሳሉ፣ የትምህርት ቤትን ህግ አከብሩ። እንደዚህ ማድረግ አለባቸው እንዴ? መጀመሪያ ተረጋጊና ለመሆኑ አንድ ጥያቄ ልጠይቅሽ፣ ፍቃደኛ ከሆንሽ ማለት ነው። ሃይማኖትሽ ምንድነው? ኢስላም ነው። ኢስላም ከሆነ እነሱን መከልከል ተገቢ ነው አይደለም? ይሄ ተገቢ አይደለም። አንቺ ኢስላም ከሆንሽ እነሱ ጀልባብ እንዲለብሱ ሰላት እንዲሰግዱ ማበረታታት ነው ያለብሽ። ነብዩ ሰለላሁ ዐለይሂ ወሰለም እኮ አማይ ለአማይ ልክ እንደ ግንብ ነው ያሉት። በዚህ በችግራችን ሰዓት ተባብረን ነው ማሳለፍ እንጂ ያለብን አንዳችን ከአንዳችን ልክ እንደ ጠላት መወጋጋት የለብንም። እነሱ ተማሪ ናቸው። በዚህ እድሜያቸው ይሄንን በማሰባቸው እንደውም ማበረታታት እንጂ ያለብሽ እነሱን ወደ ኋላ እንደዚህ አይቻልም እንዲህ እኮ አይደረግም ማለት የለብሽ። አዎ እናቴ እንደዚህ ማድረግ የለብሽም። አንቺም እኮ እስላም ነሽ።
እዚህ ትምህርት ቤት መስጊድ እንዲገነባ ሶላት እንዲሰግዱ እንዲያውም ሂጃባችሁን እንድለብሱ እናደርጋለን። እኛ ሙስሊሞች ለእስልምናችን ህይወታችንን እንሰዋለን። ፍትህ ለአክሱም ሙስሊሞች። ማሻ ተክቢር። እነዚህን የመርከዛችንን ተማሪዎች የኢማሙ ሻፊ መርከዝ ተማሪዎችን ይህን ዳዕዋ በተግባር የሰሩትን ተማሪዎች እንደው እናንተ ፍረዱብኝና በእናንተ ፍርድ ታዲያ ፍትሃዊ የሆነ ፍርድ ነው የምትፈርዱት እና ፍረዱና እኔ ልሸልማቸው። ምን ልሸልማቸው? ሴቶቹ ንገሩኝ። በመጀመሪያ አላስደሰታችሁም የነሱ ተግባር? እሺ ምን ልሸልማቸው እያንዳንዳቸው? ስልክ? እሺ 500 ብር ሸልማቸው አለ ለአንዷ። ያ ረቢ ብሩን ከሰማይ አውርደው። አሁን ቀልድ አይደለም፣ የእውነት እያልኳችሁ ነው። ወላሂ ምንድነው መሸለም ያለባችሁ? ሀያ ተናገሩ። ዱዓ አድርግላቸው። አዎ አላህ ያግራላቸው። ቁርአን ሐፊዝ አላህ ያርግላቸው። ዱንያም አላህ ይስጣቸው። እኔ ከዚህ ውጭ ሌላ ሽልማት ኡስታዛዎቹስ የሉም እንዴ? ምን ልሸልማቸው? ሲፈረዱብኝ እናንተ እስቲ ንገሩኝ። ምንድነው መሸለም ያለባቸው? ሀያት፣ ፋጡማ፣ ኡስታዛ በድርያ ምን ልሸልማቸው? በቃ አላስደሰታችሁም ማለት ነው አይደል? እሺ እሺ ለሞራላችሁ 100 ብር። እሺ ጥሩ፣ ይሄ ፍትሃዊ ነው። 100 ብር ይሸለሙና እኔ አይደለም 100 ብር ቅድም እንዳላችሁ 500 አይደለም ከዚህም በላይ ብሸልማችሁ ወላሂ በጣም ደስተኛ ነኝ። ለምን መሰላችሁ? በጣም ትልቅ የሆነ ስራ ነው የሰሩት፣ በጣም ማለት ነው። እና በጣም ትችላላችሁ። እሺ ከሁለት ከምንም በላይ ትችላለች። ሱብሃንአላህ እኔ ራሱ እኮ ልወጣ ነበር። ያ ሰላም ሐቂቃ እንደተናገራችሁት በአፋችሁ በልባችሁም ስለ እህቶቻችሁ ሙስሊም አክሱም ውስጥ ስለሚገኙት ፍትህ ስለጠየቃችሁ አላህ ከእናንተ ጋር ይሁን። 100 ብር ሸልማችሁ ተብያለሁ። 100 ብር አሁን በኪስ ያልያዝኩም 100 ብር አላችሁ። ስንት ናችሁ? 500 ብር ማለት ነው። አላህ ያግራው። ግን ምንም ያልተናገረ ሰው አለ መሸለም አለበት። ለማንኛውም ውድ ተመልካቾቼ የኢማሙ ሻፊ መርከዝ ተማሪዎች በዛሬው ዕለት በሴት ተማሪዎች ያቀረቡት የዳዕዋን በተግባር ስለ አክሱም ሙስሊሞች እህቶቻቸው ወላሂ በጣም ደስ በሚል መልኩ አቅርበዋል። እኔ ራሱ አልጠበቅኩም። ሽልማታችሁ እንዲቆይላችሁ ከፈለጋችሁ የሆነ ታይም ላይ ሽልማታችሁን እኔ የሆነ ነገር ላድርግላችሁ እችላለሁ። አይደለም በትኩስ ነው ከቆየ ይረሳል ካላችሁ ደግሞ 100 ብር ዛሬውኑ ይሸልምላችኋለሁ። በኪስ ያልያዝኩም ያው እንግዲህ ተፈርዶብኛል። የእናንተ ኡስታዛዎች ስለፈረዱ ምንም ቅሮት የለውም፣ ትሸለማላችሁ። ከመድረክ ላይ ሳትሄዱ በፊት ግን የቀረ ነገር አለ መናገር የምትፈልጉት ነገር። አሁን ይህንን ቪዲዮ የሚመለከተው እኛ ብቻ አይደለንም። ይሄ ቪዲዮ ቫይራል ወጥቶ ዓለም ላይ ሊታይ ይችላል። ወላሂ ነው የምላችሁ። ስለዚህ ተጽዕኖ ሊፈጥር ይችላልና ተጨማሪ መቅረት የለበትም ብላችሁ የምታስቡት ነገር ካላችሁ ተናገሩ። በቃ የለም አይደል? ማሻአላህ አላህ ይጨምርላችሁ። እድግ በሉ።